እህቴ ሙሽራ፣ የተቆለፈ ገነት፣ የታተመ ፈሳሽ፣ የተዘጋ ምንጭ። ሌላ ገነት ላስጎብኛችሁ ያልኩት እኮ እሷን ነው። ምን የሆነች ገነት? የተጠበቀች ገነት፣ የተጠበቀች ገነት። የኪዳን ጸሎታችንም ከአውሬው ትፋት ያመለጥሽ ማርያም ሆይ ደስ ይበልሽ ነው የሚላት። አውሬው ያልተፋባት፣ ዲያብሎስ ያልነካት አንድ ብቻ አለች የተጠበቀች። እሷም የኔና የእናንተ እናት ነች። አባቶቻችን እንደሱ ነው የሚሉት የሚያስተምሩ። የአውሬው ትፋት ያልነካሽ ማርያም ሆይ ደስ ይበልሽ። ተጠብቃ ነው። ይሁላችሁ ዛሬ በተወደደች በቅድስት ድንግል ማርያም የመጸነስ ቀን መዳናችን የተወጠነበት ቀን ነው። ለዚህ ነው በጣም ደስ የሚለን። ልደቷንም ጽንሰቷንም እንዲህ አድርገን የምናስበው ልኮ ለዚህ ነው። የቀርጤሱ ቅዱስ እንድርያስ የተባለ አባት እንዲህ ይላል፣ ይህ በዓል በአዲስና በብሉይ ኪዳን መካከል መገናኛ ሆነ። ምሳሌዎቹ በእውነት አሮጌው በአዲሱ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል። የዚህ ቀን ደስታን ይካፈላል። ይህ መቅደሱን ያሰራበት ዕለት ነው። ይህ የመዳናችን ትልቅ ሕንፃ የተመሰረተበት ቀን ነው አለ። ይህ ቀን ታላቅ ቀን ነው። ፀሐይ የሚወጣበት ሰማይ የተዘረጋችበት ቀን እቺ ናት። ፀሐያችን ኢየሱስ ክርስቶስን ሞቀን ሕይወት ያገኘንባት ቀን ሰማያ የተዘረጋችው ዛሬ ነው። በሌሊት የምታበራ ጨረቃችን የወጣችበት ቀን ዛሬ ነው። ዛሬ ነው። እስከ ስድስተኛው ትውልድ አንበሳን እየወለደ ጴጥቃና ቴክታ ያዩት ራእይ፣ አያቶቿ ቅድመ አያቶቿ ያዩት ራእይ እኮ ይሄ ነው። እስከ ስድስተኛው አንበሳን እየወለደ አዩ። በስድስተኛው ግን ጨረቃን ስትወልድ አየን አሉ። የሰባተኛው ግን ፀሐይ ነው። ግራ ገባን አሉ። ጨረቃ የተባለችው አንዲት ደግ ሴት ናት። ፀሐይ የተባለውን ግን እግዚአብሔር አልገለጠልኝም አላውቀውም ማለት። እግዚአብሔር ምንኛ ቸር፣ እንደጠፋን ያልተወ ሊፈልገን የመጣ በአንዲት ጠባብ ማህፀን ውስጥ ዓለምን እንደገና ሊሰራ የጠበቀ ይህ አስደናቂ ነው። ይህ በዓላችን የመቅደሱ የመታነጽ ቀን ነው የሚለው። የዳናችን ጉዞ የጀመርንበት ቀን ነው የሚለው። ተጠብቃ ነው የቆየችው። ጉዳይ እሱ እንደምትሰሙኝ ተስፋ አደርጋለሁ። በጣም የምጮኸው ወይ ምናምን ከሆነ እየጋለና እየሞቀ ያለውን እንዳትሰሙኝ የሚያደርገውን ይህን ፀሐይ ካሸነፍኩ እኮ ብዬ ሶሎሞን እንደገና ይዘምራል። አንድ ዝማሬ ሰምቻችኋለሁ። እህቴ ሙሽራዬ ሆይ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመ ፈሳሽ ከሷ በቀር እንዲህ ያለ ማን አለ? ወዳጆቼ እንደ ሶሎሞን ጋር ይገቡ ለነበሩ ሴቶች ነው እንደዚህ ብሎ የዘመረው ሊሉ ከወደዱ ገብተው የተዘጉ ይኖራል። ወንድ አይታ ወንድ ለምዳ ተዘግታ ልትኖር የምትችል ሴት የለችም ወዳጅ። ለድንግል ማርያም ካልሆነ በቀር የለም። ወልዳ በድንግልና አይኖረች ማለት ነው። የለም። መኃልየ ሶሎሞን ምዕራፍ 4 ቁጥር 12 ነው ያነበብኩላችሁ። አሁን 7 ቁጥር እንድስኪል ይው የኔ ሆይ በሞቴ ስሙኝ። አታውቁትም ብዬ አይደለም፣ በረከቱ ልሳተፍ ነው። የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም እያለ ደግሞ እንደገና አባቷ ሶሎሞን ይዘምራል። የኔ ሆይ ብሎ እንዴት ደስ ይላል። አዎ ድንግል ማርያም የኛ ናት፣ እናታችን ናት፣ የኛ ናት። የኔ ሆይ ይልና ሁለመናሽ ውብ ነው፣ ሁለመናዋ ውብ ነው፣ ነውር የሚባል የለብሽም። ሁለመናዋ አቤት የወንድ ዘር በስጋዋ አላረፈም፣ ውብ ነው። ዘርአ ብእሲ በስጋዋ አላረፈም፣ ውብ ነው።
ኃጢአት አዳም በነፍሱ አላረፈም፣ በመንፈስ ቅዱስ ተጠብቋል። ውብ ነው። ምክረ ሰይጣን በልቧ አልገባም፣ ልቧን ትጠብቅ ነበር። ውብ ነው። የምኞት ፍላጻ አልወጋትም፣ ውብ ናት። እንደ ሰው የሚሰማ የፈቃድ ፈቲው የላትም፣ ውብ ናት። ሁለመናሽ በስጋሽ በነፍስሽ በህሊናሽ ውብ ነሽ። ሁለመናሽ ውብ ነሽ። ሁለመና ውብ አልበኪ ነውር ወኢምንትኒ ምንም ነውር የሚባል ደግሞ የለብሽም ወዳጆች። አሁን ይሄን መዝሙር ይሄን የሶሎሞንን ከመዝሙር የሚበልጥ መዝሙር ለአንዲት ሶሎሞን ለሚወዳት ቆንጆ ነው የዘመረላት ቢባል ያስከዳል። ምንም ነውር ማን ነው? ምንም ነውር የሌለበት በነውር የተሞላች ዓለም ውስጥ አንዲት ብቻ ናት ነውር የሌላት፣ እሷም ቅድስት ድንግል ማርያም ናት። ክብር በጎደላት ዓለም ውስጥ በጸጋና በክብር የተሞላች አንዲት ብቻ ናት። ጸጋ ሁሉ የተመላች ተብላ የተዘመረላት አንዲት ብቻ ናት። ደግሞ አሉ ትንሽ ድምፅ መቀነስ ይችላሉ። ትንሽ ነው፣ ብዙ አይደለም። እኔም ሄጄ እንዳልጫወት እኮ ነው ከነሱ ጋር ትንሽ ብቻ። መቼም ሁሉንም ነፍገን አንችልም አይደለም። እኛም የምናወራው ለነሱ ስለማይሆን እየሰማችሁኝ ነው? እየሰማችሁኝ ነው? አልበኪ ነውር ወኢምንትኒ በምን ነውር የሌለባት ሶሎሞን ጋር ትገባ ትወጣ የነበረች ቆንጆ ኬት ትገኛለች? አንዲት ብቻ አለች፣ ምንም ነውር ያልተገኘባት። የተወደዳችሁ እና ስለማን ነው የሚዘምረው ካላችሁ ምንም ነውር የሌለባት የተወደደች ቅድስት ድንግል ማርያምን ካልሆነ ሌላ ማን ናት? ይሄንን በጣም ማረጋገጥ ከፈለጋችሁ ዝቅ ይልና እህቴ ሙሽራዬ ሆይ ከሊባኖስ ነይ ያለ ይዘምራል። ወዳጆቼ ከሊባኖስ የምትመጣ ነውር የሌላት የተዘጋች ገነት። እሺ ከሊባኖስ የምትመጣ ማን ናት? ከሊባኖስ እኮ ጥድና ዝግባ ነው የሚመጣው። ከሊባኖስ እኮ ቆንጆ አይደለም፣ ጥድና ዝግባ ነው የሚመጣው። ከሊባኖስ የምትመጣ ቆንጆ ጥድና ዝግባ ይቺ ማን ናት? በሊባኖስ ከተወለደች ከቅድስት ድንግል ማርያም በቀር ሌላ ማን ትሆን ትችላለች? መጽሐፋችን ከሊባኖስ ዝግባ ንጉሥ ለራሱ ዙፋን ሰራ ይላል። ዳዊትም ሶሎሞንም ለቤተ መንግስታቸው፣ ለዙፋናቸው፣ ለመቅደሳቸው ወዳጆቼ ዝግባ የሚያስመጡት ከሊባኖስ ነበር። እግዚአብሔር ለዙፋኑ ከሊባኖስ ዝግባ አግኝቷል። እሷ ማን ናት? ማደሪያ አግኝቷል። እሷ ማን ናት? ከሊባኖስ የተወለደች በአድባረ ሊባኖስ የተወለደች ይህቺውም ቅድስት ድንግል ማርያም ካልሆነች ሌላ ማን ነች? ይሄን እኮ ማሳያችሁ ሁለመናሽ ውብ ነው ነውርም የለብሽም የሚለው ሊባኖስ ነይ ያለ ከዘመረው ጋር ስናነጻጽረው አንዲት ቅድስት ድንግል ማርያም ላይ እኮ ስለሚያርፍ ነው። አንድ ልጨምርላችሁ ነገሩን በጣም የሚያረጋግጥልን ከየት እንደምትመጣ ሲናገር ከሊባኖስ አለ። አካባቢውና ሁኔታውን ሲገልጽ ደግሞ ሶሎሞን እዛው 4:12 ላይ ምን ይላል? ከአንበሶች ጉድጓድ ከነምሮችም ተራራ ነይ። ከምን? ከአንበሶች ጉድጓድ ከነምሮችም ተራራ የምትወጣ ቆንጆ የለችም። እንዴት ነው አንበሳ ወይ ነምር ካልሆነች እንዴት ልትወጥ ትችላለች? ከአንበሶች ጉድጓድ ከነምሮችም ተራራ የምትወጣ ገና እንዴት ነች? ማናት እሷ? ድንግል ማርያም ነች። አንበሶች ጉድጓድ ምንድነው ካላችሁ አንበሳ የምድር ንጉስ ነው። ነገስታት ናቸው እነዚህ። ከነገስታቱ ወገን የሆነች አንዲት እሷን ነው እኮ የሚጠቁመን የሚያዝዝልን። ገነት ካለን በኋላ እያብራራልን የሚመጣው እኮ እሷን የተጠበቀችውን እኮ ለማሳየት ነው የነ ያሉ ርቀት የምንሄደው። ማናት እሷ? ድንግል ማርያም ነች። ያ ከአንበሶች ጉድጓድ ነይ። አንበሶች የምድር ገዢዎች ነገስታት ምሳሌዎቻቸው ናቸው። አንበሶች ከነምሮችም ተራራ ይላል። ይኸውላችሁ አንበሳ በምድር ነምርስ በምድር በሰማይም ኃያል ነው። ነምር ደግሞ እንዴት በምድር ያለውን ይደቁሳል፣ በሰማይ ደግሞ ዛፍ ላይ ይወጣል፣ ወደ አየር ይንጠለጠላል፣ በአየር ያለውን ደግሞ ይመነጥፋል። ነምር በምድርም በኃይልም ኃያል ነው። አንበሳስ በምድር ብቻ ጉልበታም ነው። ነብርን ተነጋግረናል፣ ነገስታት ናቸው እነዚህ። በምድርም በሰማይም ኃያላን የሆኑ ነብር ተብለው የተጠቀሱ እነማን ናቸው ካላችሁ
በምድርም በሰማይም ስልጣን ያላቸው ካህናት ናቸው። ከካህናትና ከነገስታት ወገን የተገኘች ከሊባኖስ የመጣች አራሷን ነው የሚያመለክተው። የተዘጋች ምንም ነውር የሌለባት ይህች የተወደደች ቅድስት ድንግል ማርያም ካልሆነች ሌላ ማናት? እሷ ምን ሆነች? የተጠበቀ ወደ ሕይወት ዛፍ ከእናቷ አብራክ ዛሬ ስትከፈል መንፈስ ቅዱስ የጠበቃት ናት። ለዚህ ነው ቴዎዶጦስ የተባለ ሊቅ እንዲህ ይላል፣ ከፈጠራት ጀምሮ ይላል ከዚህ እስከ ነሐሴ 7 ጀምሮ በምን ነውር አልተገኘባትም ይላል። የሶሎሞን ትርጓሜ ያመጣል። ወይ ረክሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ ስጋዋ ነፍሷም ድንግል ነው። ወዳጆቼ ታስታውሳላችሁ ወንድ ልጅ ትወልዳለች ሲላት እና መልአኩ ሲያበስራት ቅዱስ ዮሴፍ አጠገቧ እኮ አለ። ታውቃላችሁ አሁን አንዲትን ሴት የታጨችለት ሰው አጠገቧ ሆኖ ትወልጃለሽ ብትባል ምን ጥያቄ ያለው? አጠገቧ ካለ ወንድ መሆኑ እኮ ባይ ዲፎልት የታወቀ ነው። የተወደደች ቅድስት ድንግል ማርያም ቅዱስ ዮሴፍ አጠገቧ ሆኖ ትወልጃለሽ ሲላት ከዮሴፍ ነው አላለችው። በጣም ይደንቃል። ምናልባት እንደ ተራ ቃል አልፋችሁት ሊሆን ይችላል። ወንድ ስለማላውቅ ይህ እንዴት ይሆናል? አታውቀው፣ በፍጹም አታውቀው። በዚያ ግን አልታወቁማ። ለዚህ እኮ ነው በስውር ሊተዋት አሰበ። አይታወቁማ። ካህኑ አሮን የዚያችኛ የቀደመችይቷ ምኩራ የቀደመችይቷ ደብተራ አገልጋይ ብቻ እንደነበር ይህም ዮሴፍ ያስደናቂዋ መቅደስ አገልጋይ ሆኖ የተሾመላት ካህን ሆኗል። በቃ ውብ ናት። ይሄኔ ሆይ ሁለመናሽ ውብ ነው፣ ሁለመናሽ ውብ ነው። የተወደዳችሁ ክርስቲያኖች ለዚህ ነው አባቶቻችን ቅዱስ ያሬድ አንድ የሚደንቅ ቃል ምሳሌ ያመጣል። ምን ይላል? ማርያም ሰታቱን ተካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ ይላል። ማርያም በአዳም አብራክ ውስጥ እንደምታብለጨልጭ እንደምታብረቀርቅ እንቁ ነበረች ብሎ የዘመረው ቅዱስ ያሬድ እኮ ለዚህ ነው። ውብ ናት፣ በጣም ውብ እንቁ። ሶሎሞንም የዘመረው እኮ ለዚህ ነው። መኑ ይትዛት እንተተውስ ከነጎ እንደ ማለዳ ብርሃን የምትጎበኝ ይህቺ ማናት? ዓላማን ይዞ እንደተሰለፈ ሰራዊት የምታስፈራ ይህቺ ማናት? እንዴት ይደንቃል! በጣም የምታበራ የምታብረቀርቅ እንቁ ይህቺ ቅድስት ድንግል ማርያም ናት። ውብ 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 ቃላት የማይገልጠው ውበት እግዚአብሔርን ዘንበል እንዲል እንዲያሻትት ያደረገ ደም ግባት አንድ ብቻ ዳሴ ላይ ሰሞኑን እየሰማችሁ እንዴት ይደንቃል! ታምኑን በጣም ምን ቢሆን ነው? እንዴት ቢሆን ነው? እስኪ አስቡት። እንቁ ትንሽ ላውራ ስለቁ እንቁ ምን ይሉት አባቶቻችን? ቋንቋውን ተሳስቼ ከሆነ ይቅርታ። እንቁን ቀረብ ብለው ያዩት እንደሆነ መገኛው ካፈር ነው። ደግሞ አለ እንቁ መገኛው ካፈር ነው፣ ማዕድን ነው። መገኛው ካፈር ነው፣ ተፈጥሮም ካፈር ነው የሚደመረው። ይሄ ማለት ምን ማለት ነው? አፈር የአዳም ልጅ የሚቆጠረውን ካፈር ይሆናል። እንቁ የአፈር ተፈጥሮ ወይም መገኛ ቢኖረውም ግን እንደ አፈር አይደል፣ የአፈር ገጸ ባህሪ አይታይበት። ልክ እንደዚሁ የተወደደች ቅድስት ድንግል ማርያም እንቁ ተብላ የምትገለጸው በቅዳሴያችንም አይታችሁታል። በሌላም የቅዱስ ያሬድ መዝሙራትም የእነ አባ ጊዮርጊስ ዘጋስጫ ቅኔያትም ውስጥ አሉ። ከአዳም ብትገኝም በኃጢአት ያደፈው የአዳም ባህሪ ግን አይታይባትም። ለዚህ ነው እንቁ የሚሏት። ከአፈር ቢገኝም የአፈር ባህሪ እንደማይገኝበት ከአዳም ብትገኝም የአዳም የኃጢአት ባህሪ ግን አልታየባትም፣ አልተገኘባትም። ለምን? መንፈስ ቅዱስ አቀባም ከርሰማ ከእናቷ ማኅፀን መንፈስ ቅዱስ የአጋንንት ኃይል መቆራረጥ በሚችለው በመንፈስ ቅዱስ ጠብቋታል። እንቁ ውብ ናት። ከእንቁ በላይ ለዚች ምድር ምን ውብ አለ? ለዚህ ነው በውበት ከእንቁ ከፍ አድርገው የሚገልጿት አባቶቻችን። የተወደዳችሁ ክርስቲያኖች እንቁን ቀረብ ብለው ለማየት የሚችሉ ሰዎች መልካቸውን ቁልጭ አድርጎ ያሳያቸዋል። በእንቁ
ይሄን ሲተረጉሙ ሊቃውንት ምን ይላሉ? የተወደደች ቅድስት ድንግል ማርያምን ቀረብ ብለን ካየናት መልክዓ ተፈጥሯችንን የጥንቱን መልክዓ ተፈጥሯችንን በሞቴ የመጀመሪያው መልክዓ ተፈጥሯችንን ምን ማለት ነው? ያላደፈውን ንጽሐ ጠባያችንን የምናይባት መስታወታችን ድንግል ማርያም ናት። የመጀመሪያው ጥንት የነበረው ያላደፈው፣ ያልቆሸሸው፣ ያልተበላሸው ንጽሐ ባህሪያችንን የምናይባት ቀረብ ብለን ካየናት ነው ወገኖች። ቀረብ ብለን ካየናት ኦርቶዶክሳውያን አባቶች ቀረብ ብለው ስላዩት ነው ማንነቷን በደንብ ያወቁት ወገኖች። ቀረብ ብለን እንያት። ትሕትናዋ ይመስጣል። ቀረብ ብለን እንያት። እንዴት ታስደንቃለች! እቺ አስደናቂ ናት ወዳጆቼ። በሞቴ ጸጋን ሁሉ የተመላሽ ነሽ የሚለው የሰላምታ ጎርፍ ሲጎርፍባት ይገባኛል ጨምር ያላለች ይህን ሰላምታ ከወዴት አገኘኸው ብላ የጠየቀች የተወደዳችሁ ክርስቲያኖች ያ ሁሉ የክብርና የምስጋና ጎርፍ ሲጎርፍላት ሰውነቴ ነፍሴ ጌታን ታከብረዋለች ያለች ክብርን ለመውሰድ ያልተሻማች እንዴት ትደንቃለች! ሊያገለግሏት የሚገባ ታላቅ እናት ሆና ሳለ ለማገልገል ወደ ኤልሳቤጥ ቤት እንደ መነኮሳት የበረረች ምንኛ ትሁት ነች! ፈጥና ወጣች እኮ ነው የሚለው። ኩፈሳ የሌለባት ቁንን የማትል ብርር ብላ የሄደች እውነተኛ አገልጋዮች ይቺን የተወደደች ቅድስት ድንግል ማርያምን አብነት አድርጓት። ለመነኮሳት እውነተኛ ትምህርት ቤት ናት ይላል አንድ ሊቅ። ብርር ወይ ጉድ! እንዴት ታስደንቃለች! እውነተኛ ክርስቲያን ዝምታ፣ አርምሞን አቤት! ያ ሁሉ ነገር እያለ ስም ልታወራ አታስታውሱ? ቅዱስ ገብርኤል ሲያበስራት ይህንን መቼ ይሆናል? መቼ ነው የምወልደው? ምንትስ ቅብጥርስ በጥያቄ እኮ አልወጠረችው። እኛ ብንሆን አቤት የጥያቄ መዓት የቼክሊስት መዓት ነው እኮ። እሷስ መቼ ይሆናል? እንዴት ነው የሚሆነው? የት ይሆናል? አልጠየቀችውም። ዝም ምን አይነት አስደናቂ እናት ናት! ዝም በልጅነቷ ወዳጆቿን ማጣት ከባድ አይደል? በ3 ዓመት ማጣት፣ ዓለምን ትውት ማድረግ፣ ቤትና መግባት፣ መመነን፣ ያው ዞራ እንኳን አላየችም። ወንጌል ሳይነገር ወንጌልን የኖረች ይህች አስደናቂ እናት ነች። ቀረብ ብለን ካየናት ክርስትናን የምንማርባት እናት ነች። ሊከተለኝ የሚወድ ቢኖር ራሱን ይካድ። ወዳጆቼ ቀረብ ብለን ካየናት ያላደፈውን ማንነታችንን ፊደል የምንቆጥርባት ትምህርት ቤታችን ይህች የተወደደች ቅድስት ድንግል ማርያም እኮ ናት። ማርያም እኮ ናት። ጠብቆን ያቆያት። አሁን እየፈለኩት ያለሁት ለማሳየት የምሞክረው ወደ ሕይወት ዛፍ የሚወስደውን መንገድ እግዚአብሔር በኪሩቤልና በምትገለባበት ሰይፍ እንዳስጠበቃት ገነት የአጋንንትን ስልጣን መቆራረጥ በሚችለው በመንፈስ ቅዱስ በተጸነሰችበት ከዛሬቱ ዕለት ጀምሮ የተወደደች ቅድስት ድንግል ማርያም ጠበቃት። በዚህ ምክንያት ምንም ነውር የለብሽም ተብሎ ተዘመረላት። አደፉም በደሉም ጉድፉም ኃጢአቱ የለባትም። ጠበቃት፣ ጠብቆ አቆያት። ወዳጆቼ እኔና እናንተ እንኳን ጠብቆ ማቆየት እንችላለን። እየሰማችሁ እኔና እናንተ እንኳን ጠብቆ ማቆየት እኮ እንችላለን። ይሄ ምን በላበትን ምን ጠጣበትን እነዚህን ሳህኖች ምናምኖች ጭቃ ውስጥ ወድቆ ብታዩት ቆይ በኋላ የበላሽ ላወጣና አጥቤ በላበታለሁ ትላላችሁ እንዴ? አልሰማችሁኝም?